ሰሞኑን ከመምህር ዘላለም ጋር በተያያዘ የተለያዩ መረጃዎችን ያልተሰሙ መረጃዎችን ወደ እናንተ አካፍያቸዋለሁ። እውነን ለመናገር ያ ቤተሰብ ይህንን መረጃ መስጠት ስላልፈለገ ነው። መስጠት ቢፈልግ እኮ በቪዲዮ መምጣት ይችላል፣ በድምጽ መምጣት ይችላል። ነገር ግን መጀመሪያም የለቀኩት ቪዲዮ ላይ ስማቸው እንዲጠቀስ ኢንተረስትድ ስላልሆኑ ጉዳዩ ቢነሳ ግን ምንም ችግር እንደሌለባቸው ስለነገሩኝ ነው ከነሱ ጋር የተነጋገርኩትን የሰጡኝን መረጃ እኔ በገዛ ፈቃዴ ማወጣ ያለሁት። ይሄን በማድረጌ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና ምዕመናንን አከበርኩኝ እንጂ የጎዳሁት ነገር የለም። ስለዚህ ከኔ ሃይማኖት ጋር በተያያዘ መታሳቀቁት ምንም አይነት ሁኔታ መፈጠር የለበትም። አንዴንን ያዙልኝ። ሁለተኛው ነገር ደግሞ ይህች ልጅ ይሄ ቤተሰብ እርዱኝ፣ ዘላለም ያቋረጠውን ነገር ቀጥሉልኝ አላለችም። እንደነዚህ አይነት ትርጉሞችን የምትሰጡ እዛው ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ አንዳንድ ሚዲያዎች አድቡ። እኔም ተናግሬያለሁ። አትፈልግም። ከሁሉም የሚበልጥባት አስተምህሮቱ ነው። በቃ እሱ የማይፈልገውን ነገር እሷም አትፈልግም። ስለዚህ የሆኑ ነገሮችን ከዚህና ከዚያ በማገናኘት እንቅፋት ለመሆን አትሞክሩ። ምክንያቱም እኔ መምህር ዘላለም ተጽዕኖ ያሳደረብኝ ሰው ነኝ። ለዘላለም እኮ እኛ ጋርም እኮ ዘላለም አለ። ሐዋርያው ዘላለም የሚባል እንዳለ አታውቁም እንዴ? በተመሳሳይ ሁኔታ ዳንኤል የሚባል ወንድምም አለው። ሐዋርያው የሚባል ዳንኤል ግን ጨውና ዘይት የሚሸጥ ነው። ያኛውም ዘላለም የሚባለው ባስተምሮ ብዙ ውዝግብ የሚያስነሳ ሰው ነው አለ። ዘላለምም የሚባል አለ፣ ወንድሙም ደግሞ ዳንኤል የሚባል አለ። እዚህ ጋር ኦርቶዶክስ ጋር ደግሞ ስትመጡ መምህር ዘላለም ታናሽ ወንድም አለው፣ ቄስ ዳንኤል የሚባል። ይሄን ሁሉ ነገር እያስተዋልን የምንናገረውን ነገር እያወቅን እኮ ነው መረጃ የምናካፍለው። ስለዚህ ያላልኩትን ነገር ብሏል ብላችሁ ዝም ብላችሁ የሆነ አጀንዳ አትፍጠሩ። ተአምር የሆነ ነገር አትፍጠሩ። በቃ ኳስ በመሬት ነገሩን አረጋጉት። የምናገረውን ነገር አውቃለሁ። የማስተናከያ ድንጋይ አትሁኑ። ወዮ ለራሳችሁ። አታስተናክሉን። በአክብሮት በፍቅር ነው እያንዳንዷን መረጃ ማካፈለውና መሰጣችሁ። ስለዚህ ያላልኩትን ነገር ብሏል ብላችሁ አንዳንድ የኦርቶዶክስ ሚዲያዎች የምትሉት ነገር ተገቢ አይደለም። አድቡ። ይሄ ቤተሰብ ምንም ነገር አይፈልግም። ዘላለምን ነው የሚፈልገው። ዘላለምን መምህር ዘላለም ወንድሙን ነው የሚፈልጉት። በቃ አሁን ደግሞ አስተምሮ አላቸው፣ ትምህርቱ አላቸው። በቃ ከዚህ ውጭ ምንም የሚፈልጉት ነገር የለም። ምንም። እና ወሬያችሁን ዝም ብላችሁ ሌላ ቦታ ሄዳችሁ ለቃቅሙ። በቃ እኔ አጀንዳ ሊሆናችሁ አይገባም። ይሄ ቤተሰብም አጀንዳ ሊሆናችሁ አይገባም። ስለዚህ በዚህ ጉዳይ ላይ ከዚህ በላይ መረጃም አታገኙም። እንደገና በውስጥ አገናኘን ምናምን የምትሉ የእናንተ ወሬ ማጣፈጭ አይደለም ይሄ ቤተሰብ። በቃ እኔም ይሄንን ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከማክበር መምህር ዘላለምን ከማክበር እኔ ላይ ያሳደረውን ተጽዕኖ ከማክበር ያመጣሁት መረጃ እንጂ ያ ቤተሰብ እንዲወራለት እንፈልጉ አይደለም። ይሄንን ቤተሰብ አሁንም የምለው ይሄንን መረጃ በቃ በዚህ ሁኔታም ስላወጣሁትና ትንሽ ስለረበሽኳችሁ ይቅር በሉኝ፣ በይፋ ይቅር በሉኝ በቃ።